ሀገራችን አሜሪካ በትራምፕ ምክንያት ጨለማ ውስጥ ገብታለች ሲሉ የቀድሞው የአሜሪካ ፕሬዝደንት ጆ ባይደን መናገራቸው ተሰማ። የቀድሞው የአሜሪካ ፕሬዝደንት ጆ ባይደን በቦስተን ከተማ የህይወት ዘመን ሽልማት የተበረከተላቸው ሲሆን ይህንን ተከትሎ ባደረጉት ዘለግ ያለ ንግግር የወቅቱ የአሜሪካን ፕሬዝደንት ዶናልድ ጄ ትራምፕን ተችተዋል። ሲናገሩም አሜሪካ ከተመሰረተች ጊዜ ጀምሮ በዓለማችን ላይ ጠንካራ ሀሳብ የሚያመነጭ መንግስት ነበራት በማለት ገልጸው ይህ ሐሳብ ደግሞ ከማንኛውም ጦር መሳሪያና ከየትኛውም አምባገነን የበለጠ ጠንካራ ኃይል ነበር ያለው ብለዋል። ጆ ባይደን አክለውም የአሜሪካ ፕሬዝደንት የተገደበ ስልጣን እንደነበረው አስረድተው የ82 ዓመቱ የቀድሞ ፕሬዝደንት ንግግራቸውን ሲቀጥሉ አሁን በታሪክ ረዥሙ የሚባል የመንግስት መዘጋት ማጋጠሙን ገልጸው ትራምፕ በዚህ የተነሳ የተፈጠረውን የፋይናንስ ክፍተት ለመሙላት በመንግስት ላይ ከዚህ ቀደም ያልነበረ አዲስ ትዕዛዝ መስጠታቸውንም ጭምር ጠቅሰዋል። ባይደን ጨምረው ወዳጆቼ አሁን ሀገራችን ጨለማ ውስጥ መግባቷን መደበቅ አልችልም በማለት ገልጸው በትራምፕ ጨለማ ውስጥ የገባም ቢሆንም ወደ እውነተኛ ምህዋራችን መመለሳችን ግን አይቀርም። እስከዚያው በትዕግስት እንጠብቅ፣ እንታገስ፣ እንረጋጋ ሲሉም ንግግር አድርገዋል። የቀድሞው የአሜሪካ ፕሬዝደንት ጆ ባይደን